ነገር አቤት ውርደት፣ አቤት ቅሌት። እንግዲህ ያለችውን ሰምታችኋል። ስታረግ ያላፈርከው አሁን ሲፈጠር ነው ወይ የምታፍረው? ያ ማለት ከኔ ጋር ስትጋደም ታብታብ ስታረግ ያላፈር ወይኔ ተበርቼ ሰላምቱ። እናንተ ምን አይነት ቅሌታሞች ናችሁ? እናንተ ውርደታሞች ማለት ነው። እንደውም አፈርን ካለባት እኮ ጋሽ አሸብር እሷ እንጂ አንተ አይደለህም። ጉድ እኮ ነው። ወንድ ሴት በሆነበት ዘመን ላይ፣ ሴት ወንድ በሆነበት ዘመን ላይ ቤተሰብ። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እንግዲህ ሌላኛው ቅሌታቸውና ውርዴታቸው ደግሞ ትላንትና በዚህ ቪዲዮ አብርሃም እንትና ሄርሜላ ውጤቱን ይዛ ልትመጣ ነው ሲባል እንግዲህ ውጤቱ የማርቲ ሊሆን ይችላል አለ ማለት ነው። ማርቲ ምን አለች? የኔም ይሁን የእሷ ውጤቱ የምታዩ ይሆናል አለችው ማለት ነው። ያ ማለት እንግዲህ ከማናት ከዚች ከውሽሚት እህት ጋር እቴቴ አቤላ ታብታብ ጀምረዋል ማለት ነው። አቤት ውርደት፣ አቤት ቅሌት። እናንተ አላህ ያዋርዳችሁ፣ ተዋረዱ እናንተ ቅሌታሞች ማለት ነው። ሌላው በዚህ ልክ የምታሽቃበጥ የምታሽቋልጥ እቴቴ አቤላ ማለት ነው። እኔ ይመስለኛል የሆነ እርሾማ አለ አንተ በሷ ላይ ማለት ነው። የሆነ ነገርማ አለ በዚህ ልክ የምታሽቃብጠው አንተ አሽቃባጭ። እኔማ ዛሬማ በደንብ አድርጌ ልክ ልክህን ነው የምነግርህ። በዚህ ሰሞን የምትሰራው ቪዲዮ በጣም ነው የሚደብረው፣ በጣም ነው የሚዘገንነው ማለት ነው። በደንብ አድርጌ እነግርሃለሁ። እኔ እንደው ከውሽሚት በላይ ለአንተ ልነግርህ እፈልጋለሁ። አንተ ከንቱ ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ላይክ አድርጉ፣ አበረታቱኝ ውዶችዬ። እንድታበረታቱኝ እፈልጋለሁ ማለት ነው። እናም ወደ መጣሁበት ወደ ገደለው ስገባ እንግዲህ ትላንትና ጋሽ አሸብር የውሽንቢቱ እንትን እርግዝና እንዲረጋገጥልኝ እፈልጋለሁ ባለው መሰረት ውሽንቢት እንግዲህ ከሆስፒታልም ይሁን ከቀበሌ ወይም ደግሞ ከወረዳን ከክልል የሚሆን ብቻ አላቅም ነጭ ወረቀት ይዛ መጥታ እንግዲህ የእርግዝና ወረቀት ይሄ ነው ብላ ሰጥተዋለች ማለት ነው። እንዳያችሁ ከሰጠችው በኋላ ግን እንግዲህ የሰጠውን መልስ በቂ አልሆነም ይሁን ብቻ አላቅም አለ። እንዴት ማርቲ እንትን እንዳለችው ባላቅም ምን ብላለች? ደስታችሁ ልትገልጹ የሆነ ያስፈራችሁ ነገር አለ ብላ እንትን አለች ማለት ነው ስትል፣ ከዛ እቴቴ አቤላ አሽቃበጥ አሽቋለጠ ማለት ነው። እኔ በበኩሌ በጣም ነው የተደሰትኩት። ደግሞ እኮ ከአብርሃም የሚሽቀዳደመው ነገር እኮ ነው የገረመኝ። እኔ ቆርጬ ነው ያወጣሁት። እንደው ይቁረጥ፣ እንደው ያንተ ድምፅ ራሱ ደብሮኛል። ቁርጥ አድርጌ ነው ያወጣሁት ማለት ነው። እኔ አብርሃም ደስ ብሎኛል በእርግዝናው ማለት ነው። እኔ ወንድሜ በሄርሜላ ልጅ ስላለው በጣም ተደስቻለሁ ምናምን ምናምን። ደደብ ስታስጠላ። አንዳንድ ጊዜ ለሴት ልጅ ክብር ይኑርህ እሺ። ለሴት ልጅ ቦራን መጨነቅ አለብህ። ገባህ አይደለም? ምን ማለት ነው እንዴ? ከዚህ በፊት እኮ ከሩታ ጋር አይደለም ያለው። ከሩታ የመሰለች ቆንጆ ስማርት ከሆነች ልጅ እኮ ወልዷል እኮ። ብርቅ ነው እንዴ ከሄርሜላ ስላረገዘ ማለት ነው። አንተ ክርት ማለት ነው። እኔ በጣም ነው የተደሰትኩት። እሱ ገና እስከሚናገር ራሱ እኮ አይጠብቅም እንዴ። ደስታውን መግለጽ ያለበት እኮ አብርሃም እንጂ አቤላ አይደለም። አንተ የምን ቤት ነው? ለምንድን ነው እንደዚህ አይነት ማለት ቀደም የምትለው አንተ ክልውልው ማለት ነው? ወይስ የሆነ ሊታወቅብህ የማትፈልገው የሆነ ነገር አለ? አንተ ከሱ ቀድመ የሆነ ያረከው ነገር አለ? እኔ ይመስለኛል የሆነ ነገርማ ሳይኖር አይቀርም ይሄ ልጅ ማለት ነው። ከዛ ምን አለ ጋሽ አሸብር፣ እኔ አፍሬ ነው በስራዬ ባደረግኩት ስራ አፍሬ ነው። ያ ማለት በቃ ከእሷ ጋር በመጋደሙ ማለት ነው። በዚህን ሰዓት ከእሷ ጋር እንደዚህ አይነት ነገር መሆን አልነበረበትም። ነገር ግን በዛ በሆነው ነገር አፍሬ ነው አለ ማለት ነው። እንግዲህ ጋሽ ማን ነው አሸብር እንግዲህ ስራዬን አሳፍሮኛል። አዎ የሚያሳፍር ስራ ነው የሰራው ማለት ነው። የሚያሳፍር ስራ ማለት ነው። አንተ ማፈሪያ ማለት ነው። እና
እኔ በስራ ያፍሬ ነው ሲል እንግዲህ ውሽሚት አይን የበላች ማለት ነው። አይን የበላች በሚዲያ እንግዲህ ስታረግ ያላፈርከው አሁን ልጅ ሲፈጠር ነው ወይ የምታፍረው ብላ ናውጣ አለችው ማለት ነው። እውነት ነው። አንቺ እኮ አይን ያውጣንሽ፣ አንቺ አይን የበላሽ ማለት ነው። አንቺ አይነ ደረቅ ማለት ነው። እንዶ አይን ባትበይ እኮ አይነ ደረቅ ባትሆኚ ከባለትዳር ወንድ ልጅ ተልከስክሰሽ አርግዣለሁ ብለሽ አትመጪም ነበር። ያው ልክስክስ ስለሆንሽ ያው ደግሞ አይን የበላሽ አይነ ደረቅ ስለሆንሽ ነው። እኔ በአንቺ እውነቴን ነው የምልሽ በጣም ነው ያፈርኩት። አዎ አለ የሚያረግዙ አሉ፣ ግን በዚህ ልክ እንዳንቺ አልወረዱ። እንዳንቺ እንደዚህ ወንድ ልጅ ሴት ልጅ ነበረች እኮ አንገት መድፋት ወይም ደግሞ መፍራትን ማፈርም የነበረባት ማለት ነው። ጋሻ ሸብር እንግዲህ ስራዬን አሳፍሮኝ ነው ብሎ እንደዛ ተሸማቆ አንገቱ ደፍቶ እንግዲህ ወደ ኋላ ነው የቀረው። ማለት ከእሷ ጀርባ ነበረ እየተሻሸ የነበረው ማለት ነው። ኧረ እናንተ ውርዴት፣ ኧረ እናንተ ቅሌት፣ እናንተ ቅሌታም ውርደታሞች ናችሁ። ደግሞ ውጤት ሲባል እንግዲህ ውጤቱ ማናት የእህቷ የእሷ እህት ናት፣ ጓደኛ ናት የምትባል ማን ነው የምትባለው? ማርቲ። ያው የማርቲ ሊሆንም ይችላል አለ ማለት ነው ጋሽ አሸብር። መቼም ሴት ልጅ ለማዋረድ እኮ ማንም የለበትም አብርሃም፣ ሴት ልጅ ለማዋረድ ማንም የለበትም። ከዛ የኔም ይሁን የእሷ እንግዲህ የምታየው ይሆናል ውጤቱ አለችው ማለት ነው። እንግዲህ እትዬ ማርቲ እንግዲህ ከቴቴ አቤላ ጋር ሌላ ኬስ ጀምራለች ማለት ነው። ከኬዙም አልፋ ታብታብ ብሏል እኮ ፍሬው ማለት ነው። እንዶ ተበርቼ ሰላም፣ እንዶ ተበርቼ ሰላም። እናንተ ሴቶች ተዋረዱ፣ እንደው አላህ ያዋርዳችሁ። የእውነቴን ነው የምላችሁ ነው። ታብታብ እንደጀመረች ነው በቃ የሚያስታውቀው እዚህ ጋር ማለት ነው። በቃ ሌላ ሌብል ላይ ናቸው በቃ ሁለቱም ማለት ነው። በቀጣይ እንግዲህ ማርቲ አረገዝኩ ብላ መምጣቷን አይቀርም እንግዲህ ቤተሰብ ጠብቁ። ሌላው ደግሞ ጋሽ አሸብር ደግሞ ሲናገር የሰማሁት ነገር ቤተሰብዬ፣ እኔ እኮ ሰሞኑን በቀደም እኮ ሰምቻለሁ። ቤተሰቦች ማለት ተናግሬያለሁ። ቤተሰቦች ምን እንደሚሉ አንተ ምን እንደምትመልስልኝ ስላላወቅኩ ነው ብላለች ማለት ነው። እኔ በዛን ሰዓት ምን ነው ቤተሰቦቹ ወይም ተመልካቾቹን ጭምር ነው አብረው ያስረገዙሽ እያልኳት ነበረ። ትላንትና እንግዲህ በዚህ ቪዲዮ ምን አለ ጋሽ አሸብር፣ አሁን ከዚህ በኋላ እኔንም ሆንኩኝ ኦዲየንሶች ለአንቺ ልዩ እንክብካቤ ልናደርግልሽ ይገባል አለ ማለት ነው። ተው እንጂ ጋሽ አሸብርዬ፣ አንሶላ ስትጋፈፍ ተመልካች ኦዲየንሱ ከአንተ ጋር ነው እንደ አንሶላ የተጋፈፈው ከእሷ ጋር ምን በወጣው ነው ወደ ለነገሩ በጎች አሉ አይደለም? በጎች ተንከባከባት ብለው ገንዘብ እንዲልኩ እኮ ነው። አቤት እናቴ፣ እንደው እኮ ተጫወቱባችሁ በእናንተ ሞራል። አሁን ይህን አይታችሁ እንግዲህ ገንዘብ የምትልኩ እኮ አትጠፉም። ግሩፕ ሰብስባችሁ እናንተ አፈር ብሉ። የምንም እርግዝና የለም፣ የምንም ማርገዝ የለም። እናንተ ኮተቶች ማለት ነው። ይሄ የማንቂያ ደወል የሚላክላችሁ በቪዲዮ መካከል የሆነ ነገር ጠብ የሚደረግላችሁ ለምን እንደሆነ ታውቃላችሁ? በጎችዬ ገንዘብ እንድትልኩ ነው። እኔንም ሆነ ኦዲየንሶች ልንከባከብሽ። ኦዲየንስ ምን ያገባ? አብሮ ነው እንዲ ያስረገዘው? አብሮ ነው እንዴ ታብታብ ያደረገው? እናንተ ክርቶች ማለት ነው። ኦዲየንስ አይመለከተውም። እናንተ ቪዲዮ በለቀቃችሁ ቁጥር መቶ ላይክ ያደረጋላችሁ በቂ ነው፣ ያየላችሁ ማለት ነው። አንተ እዛ ሶላ ስትጋፈፍ ማንም አልነበረ። ሌላ የቴቴ ማሽቃበጥ። አንተ አሽቃባጭ አሽቋላጭ ማለት ነው። እኔ እንዳንተ አይነት ጓደኛ አልመኝም። አንተ ትዳር አፍራሽ። እኔ ወንድሜ በሄርሜላ ልጅ ስላገኘ በጣም ነው ደስ ያለኝ። በጣም ነው እንደ የተደሰትከው? ምን ነው የመጀመሪያው አደረግከው? ከዚህ በፊት እኮ ምን የመሰለ ራሱን የመሰለ ልዑልዬን የወለደው እኮ በሩታዬ ነው፣ በነብሯ፣ በጀግኒቷ፣ በአንበሲቷ ማለት ነው። ለነገሩ የወለ ስለማትችላት ነው ሩታ ማለት ነው። ስለማትችላት በደንብ አርጋ ስለምታሾርህ ለዛ ነው። ገባ? የሆንክ ክርት የሆንክ ነገር ማለት ነው። ደጋግሞ በዚህ ሰሞን በሄርሜላ የመሰለች ልጅ ስላገኘ ማለት ነው፣ ሩታ በመሰለች መሰሉ ስላገኘ በል እንጂ ለነገሩ ትከብድብሃለች። ሌላ ኮመንታተሮች ሩታ ቀናች፣ በቅናት ተቃጠለች። በጣም ነው እንደ ቀናችሁ። ምን ነው በብልግናና በባለጌ ሴት ይቀናል እንዴ እናንተ? እንዴት ነው በባለጌ ሴትን የሚቀናው ማለት ነው? ሩታ በምንም ተአምር በሄርሜላ አትቀናም። ሄርሜላ ምን ስላደረገች
ምን ስላደረገች ገና ሽማግሌ ላላከላት ወንድ 80 ላላሰረላት ወንድ እግሯ ስለሰቀለችለት በዛ ነው እንደምትቀናው ሩታ? ኧረ ተው እናንተ፣ እኛንም ግፍ አታናግሩን ተው። ሩታ በምንም ተአምር ልትቀና አትችልም። አዎ ልትናደድ ትችላለች። ምክንያቱም በእንደዚች አይነት ወራዳና በእንደዚች አይነት ቆሻሻ ትዳሯን ስለፈረሰ ማለት ነው። ምክንያቱም ሩታ ብቻንም ሳትሆን የብዙዎቹ ትዳር በእንደዚህ አይነት ዋልጌ በሆኑ ሴቶችን ፈርሷል ማለት ነው። ሶ ቀናች አትበሉ። እናንተ የምትቀኑ ከሆነ በእንደዚህ አይነት ነገር እኔ አላቅም። ለማንኛውም እናንተ ባይሆን የባለጌ ተባባሪዎች ማለት ነው ይብላኝ ለእናንተ። ሩታ እንኳ ትዝ አይላትም። የእውነቴን ነው የምላችሁ፣ ቢጠበስ እንኳ አይሸታትም። ለአንድ ዋልጌ ሴት አትቀናባትም። ለማንኛውም ሰላም ሁኑ።